ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያኛውን ቪዲዮ ኦኬ መጀመሪያ የፖስትኩትን እንግዲህ ነገ ፖስት አድርጌ ነበረ ፖስትኩላችሁ። ስለዚህ ይሄኛውን ደግሞ አሁን መጣውላችሁ ማለት ነው ከምቀር ብዬ እና ልንገራችሁ። እንግዲህ አብርሃምና ማለት ኤፍሬም እንግዲህ ሩታና አብርሃም እንደተለያዩ አያምንበትም ነበረ። አያምንም እያለ እኛም ራሱ አላመንም ነበረ። ሰው ቀስ እያልን ግን እያመንን መጣን። ያው እያመንን መጣን። ገባችሁ? ከልባችን ባናምንም ግን አመን በቃ አለቀ። እናንተ በሄዳችሁት በኩል እንሂድ ብለን አመንን። ሶ ቤተሰብ ምንድነው አብርሃምና ሩታም በራሴ ህይወት መጣው ካለች አብርሃም በራሴ ህይወት መጣው ካለ እነሱ በመጡት ነው የምንቀጥለው እንጂ ግዴታ ለምን አብርሃምና ሩታ አንድ ላይ አይሆኑም አንልም። ሶ ቢሆኑ ደስ ይለናል፣ ካልሆኑ ደግሞ አልሆኑም። ማንም ሰው እንደሚለይ ተለያይቷል። ሶ ህይወታቸውን ይቀጥላሉ ማለት ነው። እኛ እነሱ የፖስቱን ቪዲዮ ብቻ ነው አስተያየት የምንሰጠው እንጂ ግዴታ ህይወት ይቀጥል የምንልበት ምንም አይነት ነገር የለም። ሶ ኤፍሬም እንግዲህ ዛሬ እንግዲህ ከወንድምየው ጋር መጥተዋል። ሰው ሩታ ቤትሽ ላይ መቼ ነው የምትመጪ? ኮን አላቀም ሁለቱን ቀጥሬ በቃ አልኩኝ። እረፉ በቃ አንቺም የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኑር ብዬ ተነጋግሬ እሱን ጨርሼ ባለሁበት አንተ ደግሞ መሀል ላይ ድጋሚ መታ ለምንድን ነው የእሱን ህይወት የምትበጣብጠው? ይህ ቤተሰብ መልስ የምትሰጣቸው ስለምፈልግ ነው። ለምንድን ነው የምትበጣብጣቸው? ለምንድን ነው ይህንን እያደረግ ያለው? ትናንትና ማይቻለን ጭራሽ እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣኸው? ገብቷል አይደለም? ታላቅ ነው፣ ልታከብረው ግዴታ ይገባል። ጥፋት ሲያጠፋ አጠፋ ማለት ልክ ነው፣ ተገቢ ነው። ጥፋት ነው፣ ለምንድን ነው ይሄን የምታደርገው ማለት ልጠይቀው ትችላለህ። ግን እንደዛ ያህል እንግዲያው የሰውን ሰው ይዘን ውጭ እስከ ማለት ድረስ እንዴት ትደርሳለህ? ለአንተ ጥያቄ ነው። ሩቲን ደግሞ ይሄ አንቺ እጅ አለበት። ቆይ ሩታና ሄርሜላ ከሞን ቆይ ዛሬ ሄርሜላ የለበሰችው የቅድሞ ቪዲዮ አያችሁ ቤተሰብ? እሱ ለለበሰችው ሄርሜላ ቆይ እናንተ ማሽ ልብስ እየለበሳችሁ እኛ ላይ ነው የምትጫወቱት። በዚህ አጋጣሚ አይታችሁ ከሆነ ሄርሜላ የለበሰችው ልብስ የዚህ አይነት ነው ቤተሰብ። ሩታም ለብሳለች። ሶ አንድ አይነት ልብስ እየለበሳችሁ እህታሞች ሆናችሁ እኛን ለምንድን ነው የምታባሉት? በዚህ አጋጣሚ እኔ የለውበትም ግን የሚባሉ ሰዎች አሉ። ቤተሰብ አይታችሁት አንድ አይነት ልብስ አይደለም ነው ይሄ ነው አይደለም ነው። ሁለቱም ማች እየለበሱ ለምንድን ነው እኛ ላይ እንትን የሚሉት? ለዛም ጥቁር ቦርሳ እንድትመልሱልኝ ቃል በቃል ሁለታችሁ መስለ እንፈልግ። አይ እሺ ዲቫ፣ በመጀመሪያ ደረጃ አንተን በጣም አከብራለሁ፣ እወዳለሁ። በአንተ ፊት እንደዚህ አይነት ነገር ማውራቴ በጣም ይቅርታል። ግን ደግሞ አንደኛ ነገር ስለጠራኸኝ በጣም አመሰግናለሁ። እኔና አብርሃም ላይ ትናንትና በጣም የታዘብኩት አብርሃም እውነት ለመናገር በጣም ከምልህ በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላውቅም ያለኝ ወይም ደግሞ ሂድ ውጣ ያለኝ። ስለዚህ በጣም ነው ያዘንኩበት እውነት ለመናገር። ሁለተኛ ነገር ደግሞ እንደዛም እየሆንኩ ያለሁት እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው፣ ወጥመድ ውስጥ ነው ያለው፣ በጣም ትልቅ ወጥመድ ውስጥ ነው ያለው አብርሃም። ግን ይሄ ነገር ሊነቀኛ መሆኑ ብቻ ነው እያያለሁ። እዚህ ጋር ደግሞ ሩታ አለች፣ የወለደችው ልጅ እኮ የሷ ብቻ እኮ አይደለም እዚህ ጋር ማለት ነው። ኤፍሬም የሚያወራ ነገር እኔ ራሱ አይገባኝም። ምክንያቱም ገና በቃ አለ አይደለ የሆነ ነገር ከኋላ ነገር የሆነ ሄርሜላ እየተበቀለች ያለ ነገር ነው እያስመሰለ ያለው ኤፍሬም ማለት ነው። ሲቀጥል ደግሞ ሩታ የወለደችው ልጅ የአብርሃም ልጅ ነው የሩታ ብቻ አይደለም እያለ ነው። ሶ እዚህ ጋር ልጅ አያገናኝም። ሶ ልጅ ማለት ልጅ አያገናኝም ስላችሁ ልጅ የራሱ ቦታ ያገናኛቸዋል። ነገር ግን ልጅ አያገባውም ለማለት ፈልጌ ነው። ገባችሁ አይደለ? ሩታ የራሷን ህይወት ሲጀምርና አብርሃም የራሱን ህይወት ሲጀምር ሶ ካልተስማሙ እነዚህ ሁለት ልጆች ምንም አይነት ነገር ልጅ መሀል ላይ ምንም እንትን የሚላቸው ነገር የለም። ገባ አይደለ? ስለዚህ አብርሃም እኮ ልጁን ተቀብሏል። አልተቀበለም አይደለም እንዴ? ልጁ የሩታ ብቻ አይደለም የአብርሃምን ልጅ ነው በምትለው አብርሃም እኮ ልጁ እንደሆነ ተቀብሏል። ሶ ነገር ግን አንተ ቆይ አሁን ምንድን ነው ማለት እንዴት ነው አሁን ልክ አሁን ከሄርሜላ ጋር ሆኖ አብርሃም እንደሆነ አብርሃምና ሩታ መጀመሪያ እንደተጣሉ ለማስታረቅ በዚህ ልክ እንትን አላልክም። ገባ አይደለ እንዴ? ተጣላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይሄ በጣም እኔ ከሱ ማልጠብቀው ነገር ነው። መብቱ ነው አባቴ፣ መብቱ ነው። አብርሃም የፈለገ ነገር ማድረግ መብቱ ነው። ምክንያቱም ሩታና አብርሃም ሳይፋቱ አብርሃም እንኳን ሩታን የቤት አስቀምጦ ብዙ ነገር ያደርግ ነበር አይደል እንዴ? ብዙ ነገር ያደርግ ነበረ። አሁን አብርሃም እና ሩታ ከተፋቱ በኋላ
ሰማንያ ከቀደዱ በኋላ አብርሃም የፈለገ ነገር ማድረግ እኮ መብቱ ነው። እዚህ ጋር አንተ ሩታን ቤት አስቀምጦ የፈለገ ነገር ማድረግ አይችልም እያልክ ነው። ሶ ባለትዳር እኮ አይደለም እያለ ነው። ተፋቷል። ስለዚህ ይሄ ልጅ የፈለገ ነገር ማድረግ መብት አለው። እንደ ልጁ ምን ሆነ ነው? ለልጁ ምንም አይነት መስዋዕትነት እየከፈለ አይደለም። ምንም ነገር እያደረገ አይደለም። ነገ ላይ አባቴ ብሎ እንዳይጠራው እያደረገ ነው ልጁ። እና ምን አይነት ነገር ነው ይሄ? ደግሞ እኔ ከታላቂ ወንድም ማልጠብቀው ነገር እያደረገ ነው። ትናንትና ሩም ውስጥ ያ ሁሉ ነገር እኔ ሩሙ ራሱ ለምን አስፈላጊ እንደሆነ አልገባኝም። ሩም ውስጥ ራሱ መግባታቸው ቤት አላቸው። እሱም ቤት አለው። ኤርሚና ወንዶች ቤት አላት አይደል? ሩም ውስጥ ተገናኝተው አንቺ እጅሽ አለበት ወይ እሱን እያላችሁ ነው ወይ እንደዚህ አይነት ነገር እንዲያደርጉ ላልከኝ ነገር ኤፍሬም በጣም አስተዋይልሽ ነው። እኔ እንደዚህ አድርግ እንደዛ አድርግ ልለው አልችልም። በጣም ብልህ ነው። እንደ እድሜው አይደለም። ቁጭ አድርጎ ታላቁን መምከር የሚችል በጣም አስተዋይና ብልህ ልጅ ነው እና እኔ በታሪክ እሱን እንደዚህ አድርግ እንደዛ በስማሙት ማለት አስተውሎ ታላላቆቹን መምከር የሚችል ልጅ እኔ ቁጭ አድርጌ ይሄንን አድርግ እንደዛ አድርግ ልለው አልችልም እና በፍጹም ይሄንን ነገር እያደረግኩኝ አይደለም። ሲቀጥል ደግሞ ልጄን እንዳላይ ምናምን የሚለው ነገር ደግሞ ካስታወስክ ልጄን አንተ ጋር ሊሆን ምናምን ብለው ነበር እና አይሆንም አለኝ። ከዛ በማግስቱ በጠዋት ነው የመጣው። መርዶ ነገር ይመስል ለምን በጠዋት እንደመጣ አላውቅም። ሄዴን ቼክ ለማድረግ ይሁን ምን ለማድረግ ይሁን አላውቅም። ልጄን ለማየት ከለከሉኝ እያለ ግን ደግሞ በጠዋቱ መጥቷል። እኔ ቤት አንኳኩቶ መጣ። የልጁን ከዛ ይዞት ሄደ። ቪዲዮ ቀረጸ ምናምን። ከዛ መለሰልኝ። ከዛ ደግሞ ድጋሚ አልመጣም። ላይክ እውነት ልጁን የሚወድ አይነት ሰው ነው ወይስ ሾው ማድረግ ነው የሚፈልገው? እኔ እውነት ልጁ እንዳላይ ከልክየዋለሁ እንዴ? በስነ ስርዓት እኮ አይደለም እኔ የምለው ማለት ነው። እዚህ ጋር ሩታ ሰው መጀመሪያ ብላ ነበረ አላሳይም ሁላ ብላ ነበረ። ይሄ ልጅ አብርሃም ደግሞ ሄዶ ሩታ ቤት ሄዶ ልጁን አምጥቷል። አይተናል። እሱን ቪዲዮ አይታችሁ ከሆነ ቲክቶክ ላይ እኔና አንተ ብቻ ነን ያለ ነው፣ ሁሉም ሰው አስመሳይ ነው ያለው ቪዲዮ ነው። እንደዛ ቪዲዮ ከቀረስክ ማለት ከወሰድከው ሉሌን ምናምን ከዛ መልሰ ደግሞ ልጅ ላይ ተከለከልኩ ማለት ራሱ የለብም አብርሃም ማለት ነው። ገባ አይደለ? መጀመሪያ ቀን ልጁን አልወስድም ማልክ፣ ከዛ ቤቷ ድረስ ሄደ ልጁን ወስተ ምናምን፣ ከዛ መልሰ ደግሞ ልጅ እንዳይ ተከለከልኩኝ። ቪዲዮ ሰርት ለቪዲዮ ነው እንደ ሉሌን የምትፈልገው? በዚህ አጋጣሚ የምሬ ነው እኮ ለጂም ለስፖርት ዋናውናን ለመውሰድ ከዛ ደግሞ ቪዲዮ ቲክቶክ ላይ ለመፖስት ነው ሉሌን የምትፈልገው? ሌላ ነገር አትፈልገው ወይስ ምንድን ነው ማለት? ሉሌን የምትፈልጉት እናንተ ለሽቀላ ነው እንደ የተወለደ ሉሌ? ሲቀጥል ደግሞ ሩታ እኔ የለውበትም ብላለች። ኤፍሬም ራሱ ነው ሄዶ አብርሃምን የሚጨቀጭቀው እንጂ ሩታ እኔ አልፈልግም ብላለች። የእሷ እጅ የለበትም። ስለዚህ ሩታ የራሷን ህይወት ጀምራለች። ነገር ግን የሆነ ሰው በሄደ ሰዓት እንግዲህ ሩታ ናት የምትባለው። በዚህ አጋጣሚ በሩታ በኩል አንድ ሰው ከሄደ ወደ አብርሃምና ወደ ሄርሜላ ወይም ደግሞ አብርሃምና ሄርሜላን አቁሞ የሚያወራ ወይም ደግሞ ቀጥሮ የሚያወራ ሰው ካለ ሩታ ናት የላከችው ማለታቸው አይቀርም። ይሄ ያለ ነው። በፊት ተነጋግረን ቃል የተገባባንበት ነገር ነው። ከዚህ በፊትም ብያለሁ። እኔ ራሴ ላይ ምን አይነት ነገር ነው የምጠመጥመው? ልጁን እንዳይ ብከለክለው ምን አይነት ነገር ይዞብኝ እንደሚመጣ አውቃለሁ። ስለዚህ ይሄ ደግሞ ቃል በቃል አንተ ኖረህ የተመዘገበና ተነጋግረንበት ህግ ፊት ወስነን የወጣነው ነገር እስከሆነ ድረስ በታሪክ እኔ እሱ ልጁን እንዳይ አላደርግም። ይሄ ነው ሀሳቢ እና እኔ ህይወት ውስጥ አልደረስኩም። ህይወት ውስጥ አልገባሁም። በቃ እንዳትገናኙ ላይክ አትደርሽበት፣ እሱም አይደርስብሽ ማለት ግን እኔም የራሴ ላይፍ እየኖርኩኝ ነው ማለት። አሁን ለምን እንደጠራንና ይሄን ነገር ለመፍጠር እንደሞከር አላውቅም፣ ወይስ ለምን ተረሳው ምን አይሉ ነው ማለት። አሁን ምን አለ መሰለሽ የመጨረሻ ንግግሬ ቅድም ነገር ያለው በጣም ነገር ማውራት እፈልጋለሁ እኮ። አሁን ምን አለ መሰለኝ እንደሚ እዚህ ጋር በመጀመሪያ ደረጃ ያው ልጅ እንዳላይ እሷ ከልክለኛለች አላልኩኝ፣ አልከለከለችኝም። ግን ደግሞ ከነገሮች መራቅ ስለፈለኩኝ ከዚህ በኋላ ልጅ ማየትን ራሴ ወስኜ እስኪሆን አክል ነገሮች እስኪረጋጉ ብዬ ለራሴም ቃል ገብቻለሁ። ግን ደግሞ አሁን የምናገር የምፈልገው ነገር አንደኛ ደረጃ ትናንትና ሩመኔና ሄርሜላ የተገኘንበትን ምክንያት እኔ ለኤፍሬም ማብራራት አይጠበቅብኝም። ቤት አላቸው፣ እሷም ቤት አላት ምናምን ላለው ነገር ማለት ነው። ለምንም እንገኝ ለምንም እኔ ለእሱ ማብራራት አይጠበቅብኝም በመጀመሪያ ደረጃ ማለት ነው። ለምን ምንም ስለማያገባው ምንም አያገባው እሱ እኮ የራሳቸው መብት ነው። የትም ይገናኙ ጨለምን ጫካ የትም አይገናኙም። ይሄ መብታቸው ነው። የሰው መብት መንካት የለብንም። አንድ ሰው መብት አለው። ሰው መብታቸው ነው። ሲቀጥል ግን ቤት ላይም ተገናኝቶ ያውቃል። እዚህ ጋር የሄርሜላ ቤት ሄዶ ለመሄድ ፈርቶ ነው ምናምን ካላችሁ ደግሞ ሄዶ ያውቃል በዚህ አጋጣሚ። ነገር ግን እኔ ምንድነው እዚህ ጋር ማለት ነው እኔ በጣም የገረመኝ ምንድነው አብርሃምና ሩታ ባለ ትዳር እያሉ ገና 80 ሳይቀዱ ከሄርሜላ ጋር ብዙ ነገር ያደርግ ነበር አብርሃም። ሰው ይገናኝ ነበረ ምናምን። የዛ ሰዓት እንኳን ይሄ ኤፍሬም እንደዚህ አልተቆረቆረም። ሚስትን ትታ እንደዚህ እንዴት ታደርጋለህ እንደዚህ ትሆናለህ እንኳን አላለም። አንድ ቀንም ሄርሜላን አግኝቶ እንኳን የሆነ ብዙ ነገር እንኳን እንደዚህ እንዳሁኑ አላደረገም። ነገር ግን አሁን ከሩታ ህይወት ከወጣ በኋላ አብርሃምን ለምን በዚህ ልክ መናገር አስፈልገው ነው? እኔ ላይፍ ላይ ምንም ስለማያገባው ማለት ነው። ሁለተኛ ደረጃ ደግሞ እዚህ ጋር እሷም ብትሆን እሱም ቢሆን ለሚያደርጓቸው ነገሮች ለህዝቡም ግልጽ ነው። አሁን ለምሳሌ ቢዋሹ እንኳን ማንም የማያምነው ነገር ነው። እሷም ብትዋሽ እሱም ቢዋሽ ማለት ነው። ለምን እያደረገ ያለው ነገር ትክክል እንዳልሆነ ሁሉም ሰው ያውቃል። ጭራሽ ከኔ ጋርም አይደለም ጸቡ ገባክ
ከኔ ጋር አብራ ያለችን ሴት ነው ከሷ ጋር ነው ሌላ ኬዝ ያለው እስከሚመስል ድረስ ማለት ነው። በዚህ ልክ ውስጥ መግባቱ ይሄ ትክክል አይደለም እንዳጠቃላይ ማለት ነው። እና እኔም ታናሽ ወንድሜ ነው። ነገ ከነገ ወዲያ ሌላ ነገር እንዳይፈጠር አንዳንድ ጊዜ ለሚያልፍ ቀን የማያልፍ ቃላት ተናገር የሚባል አባባል አለ እና ያንን ነገር ታግሼ ነው እንጂ ትናንትና ልክ ሲገባ እኔ እሱ አሸንፎኝ ነገር ምን እንትን ብሎኝ አይደለም። ጎትቼ ማስወጣት አላቃተኝም ነበረ። ያው ጎትቼ እኮ ያስወጣኝ። እሺ ቆይ አንዴ ልጨርስ። አውርታል አይደለ? እኔ ያው ነው ልጨርስ። ማን አላቀህ ማለት ነው። ሌላው ወንድሜ ምን ቃላት ተናገር ያልከው አንዴ ልጨርስ። ሌላው መናገር የምፈልገው ነገር እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር አሁን እኮ ሩታ ማለት ነው ልንገርሽ። አሁን የእውነት አሁን አብርሃም ወንድም አሁን ካንቺ ጎን የሆነ እንዳይመስልሽ ገባሽ አይደለ? አሁን አንቺ አብርሃም ላይ የሆነ ነገር ብታደርሺ እንደሚዞርብሽ ወቂ። ይህንም ማወቅ አለብሽ። ከዚህ በፊትም እንደዞርብሽ ማወቅ አለብሽ። ሩታ አላቅም ሁሉን ሰው ታምኛለሽ። ለምንድን ነው ግን አሁን የእውነት አብርሃምን እንትን ብሎ ካንቺ ጎን ሲቆም የእውነት መስሎሽ ነው? ነገ አሁን የሆነ ነገር ብታደርሺ ስለዚህ ምን ማለት ፈልጌ ነው ሩታ ማለት ነው ልንገርሽ። አንቺ አሁን አብርሃም ላይ ትንሽ ነገር እንኳን ትልቅ ነገር ተይው ትንሽ ነገር እንኳን ብታደርሽበት እንደሚዞርብሽ ወቂ። ኤፍሬም ማለት ነው አይተውሽም በዚህ አጋጣሚ ማለት ነው። ስለዚህ ሩታ የምታምኒውም ሰው ከልብሽ የምትወጂም ሰው ለኔ ይሆነኛል የምትይም ሰው በልክሽ አድርግ። አደብ ሲጩ ገባሽ አይደለ? ስትቀርቢያቸውን በልኩ ቅረቢ፣ ስትርቂያቸውን በልኩ። በአንዴ ነው የሚተውሽ፣ በአንዴ ነው የሚርቁሽ። አሁን ወንድም ነው ገባሽ አይደለ? ከወንድሙ መቼም የወንድም ሚስት አያስበልጥም ማንም ወንድ ማለት ነው። ስለዚህ መፋታታችንን አላመነበትም። እንደተፋታን ደግሞ ይኸው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህ ስሜን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንደ ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋገር ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማገዛትን ነገር እያገዝኳት የሆነ አክል ጊዜ አንዴ እያየሁት ማድረግ ይችላል። ከዛ ውጭ ኤፍሬም ደግሞ ምን እንደሆነ ታውቃላችሁ? አብርሃም ከሄርሜላ ጋር ባይሆንም ከሩታ ጋር ባይሆንም ከሄርሜላ ጋር መሆን አይችልም ነው። አብርሃም ደግሞ እኔ ከሄርሜላ ጋር ባልሆን ራሱ ከሩታ ጋር አልሆንም ነው። የሁለቱም ተመሳሳይ ቋንቋ ነው። ገባችሁ ቤተሰብ? አብርሃም ከሄርሜላ ጋር ባይሆንም ከሩታ ጋር መሆን አይፈልግም። ኤፍሬም ደግሞ አብርሃም ደግሞ ከሩታ ጋር ባይሆንም ከሄርሜላ ጋር እንዲሆን አይፈልግም። ገባችሁ አይደል? በታላቅ ፊት ነገር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። አይ አሁን የተናገርከው ነገር ቆይ ሩቴ ይቅርታ፣ የተናገርከው ነገር በጣም ልክ ነው። ግን ልክ ያልሆንከው አንተም የተሳሳትክበት እሱም የተሳሳተበት ነገር አለ። አሁን ራሱ እያወራኸው አንተም ተሳስተሃል፣ እሱም ተሳስቷል። አንተ በእሱ ህይወት ላይ አያገባኝም ማለት አትችልም። እሱም ደግሞ በአንተ ህይወት ላይ አያገባኝም ማለት እንደዛ ወደ ማለት ምክንያት በጣም ነገሮችን ሲከብደኝ ነው እንጂ እኔ እንደዛ መስዋዕት አይደለም። ልክ ነህ እኮ እኛ ወንድማማቾች ነን አይደለም? ወንድማማቾች እስከሆን ድረስ እዚህ ጋር ሁላችንም ይመለከተናል። ስለአንተ ጉዳይ አንተ ጥፋ እኔ ትናንትና እንደዛ በመጨነቁ እያለህ ነበረ ቅድም። አሁንም እሱ እንግዲህ እሱ ባየበት አንተ ላይ ታውሯል አይነት ነገር አለ። ያ ማለት ምንድነው? እየታየው አይደለም የሚሆነው ነገር ለእሱ እየጠቀመው አይደለም ነው የእሱ ሀሳብ። እንደ ወንድም ስለሚያስብልህ ስለሚቆረቆርልህ ነው። ገብቶሃል አይደል? እኔም ደግሞ አሁንም አንተም አያገባም ምን ብድም ምንድነው እሱማ ይመለከተናል እንጂ ግዴታ ይመለከተናል። ተረዳኸኝ አይደል? ነገር ግን ያካሄድ ስህተት ምንድነው? አንተ የፈለከውን ሴት መርጠሃል ወንድሜ። ይሄ ከአብርሃም ካላት ሴት ጋር የምታደርገው ነገር ልክ አይደለም። ቢያንስ እንኳን ብሎ እንደ ምክር ማስተላለፍ ነው እንጂ ለአንተ የሚገባው ወይ ደግሞ እንደ ታላቅ አክብሮ እንደዚህ አድርግ እንደዚህ ቢሆን እኔ ይሄንን ታይቶኛል ማለት ነው እንጂ የሚገባው በእኔ ህይወት የማያገባውን ካልክማ ሌላ ችግር ውስጥ ልንገባ ማለት ነው። አሁን በአንተ መንገድ እንደዚህ ቢያወራኝ አንዳንድ ነገሮችን ለመረዳት ሞክራለሁ። ይሄ ግን ኤፍሬም ግን እንደዛ አይደለም እኮ የሚረዳው። ኤፍሬም ግን እንደዛ አይደለም እያለ ያለው በቃ ሄርሜላ ለአንተ አትሆንህም። ስለዚህ ከሄርሜላ እራቅ ነው። ሩታ አለች ሚስት ከሩታ ጋር ሁን ነው። እንደተለያዩ ራሱ አሁን ልክ ዴቭ እንዳለው አላመነም። ሲቀጥል ደግሞ ሩታ ሚስቱን የቤት አስቀምጠው ከነ ልጁ የቤት አስቀምጠው ከሌላ ሴት ጋር እየሆነ ነው። ልክ አብርሃም ባለ ትዳር በሆነበት ወቅት የሚወራን ወሬ ነው እያወራ ያለው ኤፍሬም። እንዴት ነው የሆኑ ሰዎች የመከሩትን ምክር ይዞ እንደመጣ ያስታውቃል። ለምን እሱን ጠንቀቅ ስለማውቀው ከራሱ እንዳልሆነ በደንብ ጠንቀቅ ያውቃለሁ። የፈለገ ነገር ቢሆን ሊዋሸኝ አይችልም። ስለዚህ ከራሱ አይደለም እየመጣ ያለው። ስለዚህ እኔን ህይወት ደግሞ ለማበላሸት ኦልሬዲ እንትን የተባለ ነገር ነው ይሄ ማለት ነው። ስለዚህ እሱ ካላመነበት ብዬ ነው ይህንን ነገር የነገርኩት ማለት ነው። አሁን የነገርኩት ነገር ለምን ብዙ ቦታ ላይ ሲል ስለምሰማው እሱ ልጅ አስቀምጦ ሌላ ሴት ጋር ምናምን እያለ ብዙ ጊዜ ሲያወራ ስለምሰማው ማለት ነው። ይሄ ደግሞ ትክክል አይደለም እንዳጠቃላይ ማለት ነው። ስለዚህ ነገም ከነገ ወዲያም እንደዚህ አይነት ነገር የትኛውም ቦታ ላይ እንዲሆን አልፈልግም ወንድሜ። ይሄ ነው እሷን ብትሆን ደግሞ አሁንም ቢሆን በቀደም ከተናገርኩ በኋላ በምንም አይነት መንገድ ልትፋታኝ አልቻለችም። ለምን በሌሎች ሰዎች መንገድ ማለት ነው። ስለዚህ አዎ በቀደም መቼ መጣች እንደ ከዛ በኋላ ሩታ ልትፋታኝ አልቻለችም። ከዛ በኋላ ያለ መቼ መጣች?
በሌሊት ሄጄ ለመሄዳቸውን ቼክ አድርጌያለሁ። ለምን ያስጨንቀኛል? የዚህ ጉዳይ በቃ ሲሄድ አልሄዱም ነበረ ጊዜን አግኝቼ መልሻለሁ። ከዛም በኋላ ግን አንድ ውሳኔ ነው ወሰንኩ። በቃ በዚህ ልክ እንትን ማለት የለብኝም። በቃ እኔ እና እሷ ማለት ላይ ችግር የሚፈጥር ከሆነ መሄዴን አቆማለሁ። በቃ ፈጣሪ ያሳድግልን። ነገ ከነገ ወዲያ ቢሆን አክል በወርም በሁለት ወርም ይሁን አገኘዋለሁ ምናምን ነገር ብዬ ለራሴ ወሰንኩ ማለት ነው። ስለዚህ ይሄ ነው እኔ ጋር ያለው ነገር። ያላመኑ ሰዎች ካሉ አሁንም ሚዲያም ላይ ይህን ቪዲዮ የምትከታተሉ ቤተኛው ሀገር የምትገኙ ሰዎች ምናልባት ያላመናችሁበት ነገር ካለ እሷ በራሷ ፈልጋና ፈቅዳ እኔና እሷ ፍቺ ይፈጽመናል። ስለዚህ ዛሬ ላይ ምንም እንትን ብለው ነገር አይኖርም። እኔ ራሴን አዲስ ኧረ እባክህ እንመናችሁ። አናምናችሁም፣ እኛ አናምናችሁ። ፍቺ ፈጠራችሁ አይደለ? ድራማ እቃቃ ተጫውቱብን። እኛ የትኛው ወንድ ነው የትኛው እንትን ነው በአመት ውስጥ 2 ሴት የሚያገባው? አናምንም። እኛ የመዳን ቀሞችን ለማታለን ነው እንጂ ማናችሁም አያምናችሁም። ሲጀምር ማንም እናንተን አይከታተልም። ዓለም ላይ ቤትም ዓለም ላይ ያላችሁ የመዳን ቀሞች ናችሁ። እናንተን የምናያችሁ አረብ ሀገር ያለና የመዳን ቀሞች፣ ሌላ ሰው ማናችሁም አያችሁ። አለቅ ጀምር ያለውኝ ወደ ኋላ መመለስበትም ምንም አይነት ምክንያት የለም። ምናልባት ዛሬ ላይ ነው ወስንና የራሴን ህይወት ስጀምር የተነገጣችሁ ሰዎች ካላችሁ ለእናንተ በጣም ይቅርታ መጠየቅ ፈልጋለሁ። ከዛ ውጪ ግን ከእሷ ጋር ያለኝን ነገር እንደጨረስኩኝ ልነግራችሁ። ለምንድን ነው የምንደነግጠው? ፈልጋለሁ። ለምንድን ነው የምንደነግጠው? አብርሃም ቆይ እና አንተ ህይወት ያስክም አላያስክም እኛ ምንም አይመለከተንም። ቤተሰብ እኛ ስንተኛ የሚያሳስበን ነገር አለ፣ ስንተኛ የሚያስጨንቀን ነገር አለ። የመዳን ቀሞች ማለት ነው። ምንም አያስደነግጠንም። ምን ያስደነግጠናል? አያስደነግጠንም። አንተ ትዳር ያስክ አላያስክ ዛሬ ነገ ሰርግ አድርገህ ቀውጥ አድርገህ ሄርሜላን ብታገባ ራሱ አንደነግጥም። ከነገ ወደ ብትፈታት ራሱ አንደነግጥም። አያገባንም። እንዴ ስንት የሚያሳስበን ነገር አለ። አሁንማ ጨራሽ እናንተን እያሰብን ምንውል ምናድር ነው አይደል የመሰላችሁ? ጭራሽ እናንተ ስትፋቱም ሌላ ህይወት ስትይዙ ደንግጠን ራስ ምን ስት ነው የሚመስላችሁ? አንስትም። ሚስቱ ሊኖር ይችላል። አንስትም። ቀልደኛ አብርሃም ደግሞ ኧረ እባክህ እሱ ብቻ ሳይሆን አንዳንድ ኦዲየንስም ጭምር ይህንን ነገር ሊያምንበት አልቻለም። ስለዚህ በደንብ እንዲያምንበት በደንብ አረጋግጬ ልነግራቸው እፈልጋለሁ። ለእነሱ ቢሆን ማለት ነው። አናምንም። በግድ መኑ አናምንም። እኔ የእናንተን ይቺ ጥፍር ቆሻሻ የምታክል ነገር የእናንተ ስራ ሪሊ ነው ብዬ አላምንም። መብቴ ነው አይደል ቤተሰብ? አላምንም። ስለዚህ ዛሬ የጠራሁበት ምክንያት አንተን ከዚህ በኋላ ኤፍሬም የሚሆን ሩታም በቃ እኔ ጨርሻለሁ። እኔ ጋር ያለውን ነገር አይምጡብኝ፣ በቃ አልደርስባቸውም። ይህንን ነገር መናገር ስለምፈልግ ነው እንትን ያልኩት ማለት ነው። በቃ አሁን ምን አለ መሰለህ ብዙ ነገር አወራ ሰማ ነው። አሁንም ቢሆን ያው ራሱ እንደ ትክክለኛ አይቶ ነው የሚያወራው። ምክንያቱም በጣም ጥሩ ስራ ስለዚህ ይህ ነገር ሊገባ አልቻለም። እኔ እኮ መተው እኮ እችላለሁ፣ ግን አሁንም ይህ ልጅ ጥፋት እየሰራ ነው። 1 ዓመት ሆናቸው አይደል ከሩታ ጋር መጨቃጨቅ ከጀመሩ። አሁንም ከሄርሜላ ጋር ሰላም ይወጣ አይኖርም። እውነቱ ነገር ከሄርሜላ ጋር ደስተኛ ሆኖ መኖር አይችልም እኮ አይችልም። ሲጀመር እናንተ አምጥት ድራማ ነው። ልክ አመት ሙሉ ከሩታ ጋር የሩታን እያስለቀሳችሁ ሩታ ላይ ድራማ እየሰራችሁ እስካሁን ከሩታ ጋር እንደቆያችሁ፣ አሁን ደግሞ ከሄርሜላ ጋር ደግሞ ያቺ ሩታ እያለቀሰች የነበረችዋን አመት ሙሉ ሰርግ፣ ቀረበት ምናምን የነበረውን ነገር ወደ ሄርሜላ አዞራችኋ። ያለ ሴት እናንተ ምን ይሆናል? ሴት ህይወት ላይ መጫወት ነው የእናንተ ስራ። በሴት መንገድና ሴትን እንትን እያላችሁ ነው የምትሰሩት። ያ ድራማ ሊገለበጥ ነው። የሩታ ወደ ሄርሜላ ሊገለበጥ ስለሆነ ነው። ሌላ ነገር አዲስ ነገር የለም። ፈጣሪ ነው የሚያውቀው። አብሬ አንዴ ዝም በል እሱ ምላሽ ልስጠው። ካፈሉ ሰደበትና ይፉ እኔ ከዚህ በፊት እንግዲህ በሁለቱ ጉዳይ ብዙ ነገር እንዳደረኩኝ በደንብ ታውቃለህ። እንደ ቤተሰብ ተጨንቀናል። ብዙ ነገር ማድረግ ያለብንን ተራምደናል። እርምጃ ገብቷል አይደለም? አሁን ደግሞ እኔ ብዬው እሱን እኔ በግል አውርቼዋለሁ፣ በሩታ ፊት አውርቼዋለሁ፣ በቤተሰቡ ፊት አውርቼዋለሁ። ተረዳኸኝ አይደለም? ነገር ግን ምንድን ነው እኔ ለራሴ ተውኝ ነው። ተረዳህ እያለ ያለው እኔ ለራሴ ተውኝ። እኔ ልጁን ደግሞ አባት ነው፣ ግዴታ ነው፣ የማሰብ ግዴታ ነው። ማንም ሰው እኛ ተጨማሪ ነገር እኛ ስለነገር ነው ወይ የሆነ ነገር እኛ ይሄንን በል ያንን በል ስላልነው አይደለም። አባት ነው፣ ስለ ልጁ ይመለከተዋል፣ ያገባዋል። ልጁን እንደሚያደርገው ያድርገው። ተረዳኸኝ አይደለም? አንተ ግን ደግሞ እኮ ማች ነው የለበሱት። አሁን አብርሃምና ኤፍሬም ማች ነው የለበሱት። ሶስት ሁሉም አንድ ጥቁር ነው የለበሱት። የሆነ ዝግጅት ላይ ነበሩ መሰለኝ፣ እርግጠኛ ነኝ። ደግሞ ቡታጀራ ሄዶ ነበረ፣ ታውቃላችሁ፣ ሰርግ ነበረ፣ የሆነ ሰርግ ነበረ ቤተሰብ። ከዛ አሁን ደግሞ መጥተው በቃ ታላቁ እንደምንነግር ነገር በራሱ ለጊዜው ተወው። አንዳንዴ ምን ይባላል መሰለህ ሰነፍ ቤተሰብ አንድ ላይ ናቸው። በዚህ ሀገር የምሬን ነው የምላችሁ። ሪሊ ስናወራ ማለት ከድራማው ውጭ ስታወሩ ሁሉም ነገር ውሸት ነው። ኦኬ ሚዲያ ላይ የምታዩትን ሁሉ አትመኑ። የመዳን ቅሞች እባካችሁ፣ እኔ ለእናንተ ምን ልሁንላችሁ? የምሬ ነው ምን ልሁንላችሁ? ሁሉንም አትመኑ። እውነት አይደለም። ለእኔ እውነት እንደገባኝ ይግባችሁ። እኔን ታቁኛላችሁ አይደለ? በፊት በቃ አሁን እውነት አይደለም ሁሉም እኛ ላይ በጣም እየተጫወቱ ነው። ስለዚህ ይግባችሁ። አትጣሉ ከእህቶቻችሁ ጋር። የምሬን ነው። ከሰው ይማራል። ምንድነው ሰነፍ ተመቶ ይማራል። ብልህ ሰው ገባ ያውቃል። ተረዳኛ ለነገር ለጊዜው እሱን መጨቅጨቁ ተው፣ የራሱን ነገር ያድርግ። አንተ ግን እንደ ወንድም ሲጎዳ ማየት ስለሌለበት አንዳንድ ነገሮች በግል ንገረው። ያየኸው ደግሞ አንዳንዴ ምን አለ መሰለው ወንድሜ፣ ያየኸው ነገር ስትናገር በቃ ይሄ እኔ እንደ ታላቅ እምላችሁ ይሄንን ነው። አሁን በቃ ልክ ነው ሁሉንም ነገር ያው ይፋም እንዳለው ነው።
አስተውሎ በራሱ መንገድ ሁሉንም ነገር እያደረገ የነበረው። እኔ የመከርኩት ምንም ነገር የለም። እንግዲህ ለራሱ አስቤ ነው እያለ ነው። ማንም ሰምቷል። ጨው ለራሱ ስትል ጣፍጥ ነው አይደለ? ያ የራሱን ነገር ራሱ ይወጣዋል። እና እኔም ደግሞ ከባለፈው በኋላ እኔ ወደ ህይወቱ መጥቼም ደርሼበትም አላውቅም። እሱ ነው ዛሬ በአንተ በኩል ያስጠራን። ኢቭን እሱ እንደጠራን አላወኩኝ። አንተ እንደጠራን ነው የማውቀው። እና ስለዚህ በቃ ያኔ ደግሞ በሰዓቱ አሁን እኔ እየወቀሰኛለሁ። ያኔ በሰዓቱ የፍቺ ወረቀትን ከአንዴም 3 ጊዜ ፈርምልኝ ያልኩት እያደረገ የነበረው ነገር ልክ አልነበረም። በላይ ላይ ሌላ ነገር ሲፈጠር ነው የከረመው። ስለዚህ ያንን ነገር ደግሞ እያየሁኝ በታሪክ ልቀበለው አልችልም። እስከ መቼ በየዋህነትና በሞኝነት እኖራለሁ? ሲጀመር የዛ ሰዓት እንደውም ሩታ እኮ በጣም አርፍዳለች። በጣም አርፍደሻል እኮ ሩታ። ተኝተሽ እኮ ነው የነቃሽው። ስንት ነገር አድርጎብሽ። እኔ ባለትዳር ሆኜ ባለቤቴ እንኳን ሩታ እንዳንቺ ኦኬ እንኳን እንዳንቺ ማለት ነው እንዳንቺ ከሴት ጋር አይቸው ብዙ ጊዜ እንትን ብዬ ታግሼ ምናምን አይደለም ከሴት ጋር ስልክ ሲያወራ ራሱ ፍቺ ነው የምፈጽመው። ቀይ መስመሬ ትዳር ላይ ባለቤቴ ከሌላ ሴት ጋር ሲያወራ ነው አለቅ። እንኳን አይደለም ቤተሰብ ይላችሁ። እኔ ስለ የሩታ ነገር አንቺ ላይ ቢሆን ብትሉኝ ማለት ነው የሩታ ነገር ድራማ ላይ ራሱ የሌለ ነገር ነው የምሰራው። ገባችሁ አይደለ? ድራማ ላይ የትም ዓለም ላይ የትም ሴት ታግሳ የማታቅ ነገር ነው የምሰራው። ነገር ግን እኔ ሩታ ነገር ቢደርስ አብርሃም የመጀመሪያ ጊዜ ነፂ መታ ኦኬ ልክ ከነፂ ጋር ሆኖ እንደዛ እኔ ሳስፈቅደኝ ሄዳለ ተጣሉ አይደለ? የዛ ሰዓት ሶ ከርሚላ ጋር ሆኖ እንደዛ ሲላላጥ መጀመሪያ ቪዲዮ ሳይ እንኳን ቪዲዮ አይደለም ስልክ ብቻ ያውራ ከሴት ጋር ቀይ መስመሬ ትዳሬ ላይ እሱ ነው። በአንዴ ነው የምፈታው። በአንዴ 80 ነው የምቀደው ማለት ነው። ገባችሁ አይደለ? አለቅ። ለምን ቆሜ 10 ዓመት ለምን ወንድ ሳላገባ አልኖርም? ለምን 10 ልጅ 20 ልጅ አልወልድም? ለምን ነብሰ ጥሩ የፈለኩት ልወድ ባለቤቴ እኔ ላይ ከሟገጣ አንድ እድል አልሰጥም። እግዚአብሔር ነው የምላቸው አንድ እድል። ግን የነሩት ድራማ ስለሆነ ነው እንጂ የትኛው ሴት ናት ለዋላ እየሟገጠ ለዋላ ሴት እያወራ እንደፈለገ እየሆነ እየወጣ ታግሳ የምትቀመጠው? የትኛው ሴት ናት እንዴ? የሌለ ነገር እኮ ነው። ሀበሻ ሴት እንደዚህ አይነት ነገር የለባትም ጭራሽ። አታረገውም እንጂ አታረገውም እንዴ? ቀልደኛ እኔ አልፈልግም እንዴ አይደለም። በቃ መማር ያለብኝ ነገር ተምሬያለሁ። ማድረግ ያለብኝ ነገር አድርጌያለሁ። እግዚአብሔር ይመስገን። ከትናንትናው ነገር ተምሬ ዛሬ ላይ ጥሩ ነገር ላይ ያለሁት ፈጣሪ የተመሰገነ ይሁን። ማንም ጎርቶኝ እንደሄደው ማንም ተባብሮ እኔ ሊጎዳኝ እንደሞከረው እኔ ወድቄ አልቀረሁም። ክብር ለመድኃኒዓለም። ኤፋም እንግዲህ ትክክለኛውን ነገርና መልካም ጊዜ ሆነልን። በጣም አመሰግናለሁ። ቻው። እሺ እንግዲህ ቤተሰብ ተረጋግሮ ሁሉም ነገር እንግዲህ አልቋል። ኦኬ እንግዲህ ለሁለቱም መልካም ህይወት ተመኘውላችሁ። ለእናንተም ቤተሰብ እንደዚህ አይነት ትዳር አይስጣችሁ። ኦኬ እና እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።